ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የስፖርት ትንታኔ ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል ማለት ነው። የዛሬው የስፖርት ትንታኔ ፕሮግራማችን የሚያተኩርበት ሀሳብ የአካል ብቃት እንቅስቃሴ ወይም ደግሞ የኤሮቢክስ ስፖርት ላይ በሚመለከት እንግዲህ ቆይታ እናደርጋለን ማለት ነው። በተለይ የአካል ብቃት እንቅስቃሴ ምን አይነት ጥቅሞችን ይሰጣል፣ እንዴት ነው መሰራት ያለበት፣ በአሁን ሰዓት ደግሞ በክልላችን በተለይ ደግሞ በባህር ዳር ከተማ አጠቃላይ የአካል ብቃት እንቅስቃሴ እየተዘወተረ ነው ወይ፣ ምን ደረጃ ላይ ይገኛል የሚለውን ነገር ምንቃኝ ይሆናል ማለት ነው። ሌሎች ርዕሰ ጉዳዮችም እናነሳለን። እዚህ ስቱዲዮ ደግሞ ተገኝቶ ማብራሪያ የሚሰጠን ሳቦም አብርሃም ታረቀኝ በአካል ብቃት አሰልጣኝ ነው። ላለፉት 12 ዓመታት በአካል ብቃት እንቅስቃሴዎችን በማሰራት በማሰልጠን ላይ ይገኛል። አሁንም በዚህ ስራ ላይ ነው የሚገኘውና የተለያዩ ሀሳቦችና እያነሳን ከሱ ጋር ቆይታ እናደርጋለን። ሳቦም አብርሃም እዚህ ስቱዲዮ ስለተገኘ ከልብ እናመሰግናለን። እሺ እናመሰግናለን። በተለይ የመጀመሪያው ርዕሰ ጉዳዮችን የሚሆነው ወይም ጥያቄ የማነሳው ምንድነው የአካል ብቃት እንቅስቃሴ ስንል ነው ምን ማለታችን ነው የሚለውን ነገር እስኪ እናንሳ። የመጀመሪያው ጥያቄ። እሺ መልካም። የአካል ብቃት እንቅስቃሴ ማለት ያው ወይም ኤሮቢክስ የሚለው ቃላት ኤሮቢክስ የሚለው በእንግሊዝኛ ወርድ ቢሆን የአካል ብቃት እንቅስቃሴ በአማርኛ ማለት ነው። ግን እንዳጠቃላይ የአካል ብቃት እንቅስቃሴ የሚለው የጤና ስፖርት የሚለውን ይገልጸዋል። ይህ የጤና ስፖርት ማለት ደግሞ ሁሉም ሰው ሊሰራው የሚገባ አሪፍ የሆነ እንቅስቃሴ የምናደርግበት፣ ጤናችን የምንጠብቅበት፣ ሁሉንም ነገር እንዳጠቃላይ ስፖርት ህይወት፣ ፍቅር፣ ጤና የሚለው ሁሉም ነገር ስለሚገልጸው የአካል ብቃት እንቅስቃሴ ወይም ኤሮቢክስ የሚለው የጤና ስፖርት የሚለው በአጠቃላይ ይገልጽልናል። መልካም። ምናልባት እንግዲህ የአካል ብቃት እንቅስቃሴ ለመስራት እንደው ማለት አንድ ሰው ልስራ ብሎ ሲነሳ ቅድሚያ የሚሰጣቸው ነገሮች ምንድን ናቸው? ለመስራትስ እንዴት ነው የሚቻለው የሚለውን ነገር ላይ እስኪ። እሺ ጥሩ። አንድ ሰው የአካል ብቃት እንቅስቃሴ መስራት ሲፈልግ ወይም ሲያስብ ለምሳሌ አዲስ ተማሪ አዲስ ሰልጣኝ ሊሆን ይችላል። በመጀመሪያ አንድ ስፖርት ቤት ይሄዳል ማለት ነው። አሁን ለምሳሌ እንደኔ አሁን እኔ ስፖርት በማሰራበት ሰዓት ወይም ሳሰለጥን ከኔ ትምህርት ቤት ላይ አንድ ሰው ሲመጣ መጀመሪያ የምጠይቀው ፋይሉ ነው ማለት ለምሳሌ መጥቶከታ ወደ ስፖርት አላስጀምረው ምን ያለበት ችግር ምንድነው? የጤና ችግር ከሆነ ወይም ደግሞ ለምሳሌ የጤና ችግሮች አሰም ሊኖርበት ይችላል፣ የስኳር ሊኖርበት ይችላል፣ አለርጂክ፣ እሪ፣ ስኳር፣ ግፊት የመሳሰሉ በሽታዎች ይኖራሉና ያንን ሁሉ በሽታ ጠይቄ ፋይሉ ይመዘገባል። ከዛ በኋላ በስቴፕ በኦርደር እያንዳንዱ የሚሰለጥነው ሁሉ አንድ አይነት ስልጠና አይሰለጥንም። ጤነኛ ይሆናል ያልሆናል በዛ ስቴፕ ስለሆነ የሚሰለጥነው በስቴፕ ነው ማሰለጥነው እና ሁሉም ሰው ይሄን ነገር ሊያደርገው ይገባል ነው። በቃ ሲሄድ ወደ አንድ ትምህርት ቤት ወይም አንድ ስፖርት ቤት አሰልጣኛቸው ራሱ ባይጠይቃቸው ራሳቸው ሊያሳውቁ ይገባል። ራሳቸው እዚህ ችግር አለብኝ ምንድነው የሚሰራው የሚለው ነገር ማብራሪያ ሊሰጡ ይገባል። አሰልጣኞች ቢሮሱ እንኳን ማለት ነው ባይጠይቁ እና ሁሉም ሰው ወደ ስፖርት ቤት ሲሄድ ያለበትን የጤና ችግር ቢያሳውቅ መልካም ነው ማለት ፈልጋለሁ። ምናልባት አሁን እንግዲህ እንደ ክልል በባህር ዳር ከተማም ያለው እንደው እንቅስቃሴ ምን ይመስላል? አሁን ማህበረሰቡ ላይ ያለው ነገር የአካል ብቃት ከመስራት አንፃር አሁን በተወሰነ ጊዜ ላይ የተለያዩ አስፋልት ቦታዎች ላይ ባህር ዳር እንኳን ምን መለከተው ነገር ነበር። በጧት ላይ እንደዚህ ሰው የተለያየ የህብረተሰብ ክፍሎችን እንመለከታለንና አሁን ያለው ሁኔታ አሁን በአሁን ሰዓት ደግሞ ያለው እንቅስቃሴ እንደው ምን ደረጃ ላይ ይገኛል ብሎ መግለጽ ይቻላል? እሺ መልካም ጥሩ ነው። አሁን ላይ ለባህር ዳር አሁን እንደኛ ክልል አሪፍ ነው ማለት ይቻላል። ማለት ለውጥ አለ ከበፊቱ አሁን ላይ የተሻሻለ የመጣበት አጋጣሚ አለ። በፊት ላይ እንደምታየው አስፋልት ላይ ኮብል ላይ እንደዚህ አልፎ አልፎ ነበር የሚሰራው። አሁን ግን በሁሉም ጂም ቤቶች ላይ የአካል ብቃት እንቅስቃሴ በብዛት ይታያል። አብዛኛውን በቃ የሌለበት ስፖርት ቤት የለም። የአካል ብቃት ማለት በጎን ጂምናዚየም አለ፣ በጎን የአካል ብቃት እንቅስቃሴ ራሱን ይቻላል። ከዛም አልፎ ደግሞ ኮብል ላይ የሚሰራ በብዛት አለ፣ አስፋልት ላይ አለ። በየሰፈሩ የአካል ብቃት እንቅስቃሴ አለ በየሰፈሩ ማለት ነው። ግድ አሰልጣኝ ብቻም ሳይሆን እንዳልኩ የድሮ ስፖርተኞች አሉ ስፖርት በደንብ የሚያውቁ ከዚህ በፊት ሲሰሩ የነበሩ የቆዩ ከቦታ ርቀት ከዛ አንፃር ሆኖ አዳራሽ እንኳን ባይመቻቸው በየሰፈሩ እየተሰባሰቡ ሲሰሩ እናያለን እና ያ ነገር ጥሩ ነው፣ ለውጥ አለ። ግን አሁንም ይሄ ነገር በደንብ በስፋት ቢታይ ጥሩ ነው ማለት ያ ማለት አሁን ላይም ጥሩ ነው ሙሉ በሙሉ የአካል ብቃት እንቅስቃሴ በስርዓት በደንብ በሰፊው ይሰራል ማለት አይቻልም።
ግን ከበፊቱ በየጊዜው እየተሻለ የመጣበት አጋጣሚ አለ። አሁንም ያን ነገር ሰፋ ተደርጎ ቢታይ በደንብ ሰፋ እየተደረገ ማለት የባለድርሻ አካላት ቢያግዘን እንዲሁ በዚህ አጋጣሚ አሁን ምንም አብዛኛው የምታየው የራሱ ነው በየሰፈሩ የሚሰራ እንዲሁ ከጅም ቤቶች ውጭ ከእንትን ያለው እንዳልኩ ግን ያን ያክል ሞራል እና ድጋፍ የሚባል ነገር የለም። ያን ነገር አሁንም በትኩረት ቢሰጠው በጣም አሪፍ ስራ እንደሚሰራ እርግጠኛ ነኝ ለወደፊት። እንደው ምናልባት በአሰልጣኝ መስራትና በግል መስራት ማለት ምንድነው የተለየ ጥቅም የሚያደርገው? ለምሳሌ አንዳንዶች አሁን የራሳቸው አሰልጣኞች ኖራቸው ሰብሰብ ብለው ሲሰሩ እንመለከታለን። አንዳንዱ ደግሞ ብቻውን ራሱን ችሎ ማም ነገር ሲሰራ የምንመለከትበት አጋጣሚ አለ። በአሰልጣኝ መስራትና ምንድነው የሚያስገኘው ጥቅም፣ ብቻንስ መስራት እንዴት ይቻላል የሚለው ነገር ላይ እዚህ ላይ እንዴት ነው ያንተ ሀሳብ? እሺ ጥሩ ነው። አሁን ያ ማለት ሁሉም የሚሰራው ሰው በቃ ስፖርቱ እንዳልኩ በየአሰልጣኝ ያለ የሚሰራለ፣ በየጅም ቤቱ የሚሰራለ፣ አስፓልት ላይ የሚሰራለ፣ ኮብል ላይ የሚሰራለ እና ይሄ ሁሉ አሰልጣኝ ያለው አለ የሌለው አለ። አሰልጣኝ ያላቸው ስፖርት ቤቶች አሉ፣ አሰልጣኝ የሌላቸው ስፖርት ቤቶችም አሉ። ያ ማለት ኮብል ላይ አስፓልት ላይ የሚሰሩ አሰልጣኝ አላቸው፣ ግን ደግሞ እንዲሁ በሰፈር ላይ ተሰባስበው ሩጫ የሚሮሩ ከሩጫ መልስ ሰብሰብ ብለው የሆነ ቦታ ላይ ደረጃዎች ላይ ኮብሎች ላይ ይሰራሉ። እና ያ ነገር ልዩነቱ ምንድነው? ስፖርት ነው፣ ሁሉም ደስ ይላል። ልዩነቱ ምንድነው? አሰልጣኝ ኃላፊነትና ኃላፊነት ነው። በቃ ትልቁ ነገር እዛ ላይ ኃላፊነት። ያ ማለት አንድ አስተማሪ አሁን ሲያስተምር ሁሉም ልጆቹ በቃ በትኩረት ነው የሚከታተላቸው። ሲያረፍድ ሲቀር ይቆጣጠራል፣ የጤናውን ችግር ይቆጣጠራል። ልክ እንደ ዶክተሩ ማለት ነው። እያንዳንዱን ማኔጅ ያደርጋል አሰልጣኝ ሲኖረው ማለት ነው። አሰልጣኝ ሳይኖር እንዳልከው ደስ ሲለው የሚሰራበት አጋጣሚ አለ። ይቀራል፣ ያረፍዳል። የህመሙን አይነትም ተቆጣጥሮ የሚጠይቀው አያገኝም፣ አይከታተለውም። ትልቁ ልዩነት እዚህ ጋር ነው በዋናነት ማለት ነው። አስተማሪ ሲኖረው ግን እያንዳንዱን ይጠይቀዋል። ለምን አረፈደ፣ ራሱ ለምን አረፈድክ፣ ሲቀር ለምን ቀረህ ብሎ ይጠይቀዋል። ልክ ይቆጣጠረዋል። ህመሙን ደግሞ ዛሬ ምን ደረጃ ላይ ነው፣ እንዴት ነው የሚለውን ነገር የኪሎም ሊሆን ይችላል። እያንዳንዱን በየቀኑ ኮንትሮል በደንብ ማኔጅ ማድረግ የሚችል አሰልጣኝ ሲኖር ነው። አሰልጣኝ ከሌለ ግን እንዳልኩ ነው በቃ ያን ያክል የሚቆጣጠረው ሰው የለም። ዝም ብሎ የዕለቱን ይሰራል፣ ዘላቂነትም የለውም። አሁን ስታየው በአሰልጣኝ የሚሰራ ተማሪና ያለ አሰልጣኝ የሚሰራ ያለ አሰልጣኝ ብዙ ጊዜ ዘላቂነት የላቸውም፣ ይበተናሉ። የማቋረጥ ነገር ይኖራል፣ ወደ መጨረሻው አካባቢ ያቋርጣሉ። አሰልጣኝ ሲኖረው ግን እያንዳንዱን ይቆጣጠረዋል። ሲቀር ራሱ ለምን ቀረህ ብሎ እስከ ቤቱ ሄዶ ሊያመጣው ይችላል ማለት ነው። እና ልዩነቱ እዚህ ጋር ነው። ምናልባት እንደው አንዳንዴ ሳይንስን ተከትሎ ማለት ደግሞ የአሰራር ሂደትን ተከትሎ ሲሰራ የአካል ብቃት እንቅስቃሴ ጥሩ ነው፣ ጤናንም ይጠብቃል። ከዛ ባለፈ በሽታንም እንደዚሁ ለመቆጣጠርም ወይም ደግሞ በሽታን ለማጥፋትም እንደዚህ አይነት ነገሮችን ይፈጥራልና አንዳንዴ ግን እንዴት ነው መሰራት ያለበት? ማለት የራሱ የሆነ ዝግጅት ያስፈልገዋል። ማንም ሰው ዝም ብሎ ተነስቶ ሊሰራ አይችልምና ማሟሟቂያ አለ። ከዛ በኋላ ደግሞ ካለቀ በኋላ ደግሞ የራሱ የሆነ አሰራር ሂደት አለውና በተለይ አንተ ደግሞ በምታሰራበት ጊዜ እንዴት ነው በተለይ ሰልጣኞችን የአካል ብቃት እንዴት ነው የምታሰራቸው የሚለው ነገር ነው። እሺ፣ በጣም አሪፍ ጥያቄ ነው የጠየቀኝ። ይሄ አሁን ከብዙዎች ላይ የሚተገበረም አለ የማይተገበረም አለ። ያ ማለት አንድ እንደነገርኩ መጀመሪያ ሲመጣ ፋይል ይቀበላለሁ እንዳልኩ። ከዛ በመቀጠል ቀጥታ ወደ ትሬኒንጉ ነው የምንገባው። ትሬኒንጉ ስንገባ መጀመሪያ የምናደርገው ማሟቂያ ነው። ማሟቂያ ሲባል ጠንከር ያለ ማሟቂያ አይደለም፣ ቆመ የምትሰራቸው ስፖርቶች አሉ። ከዛ በኋላ ቀስ እያልክ ከቀላል ወደ ከባድ ነው የምንሄደው እና ቀስ እያልክ ሙቀት እየጨመረ ሰፋ እያደረገው ስትሄድ ከዛ በኋላ ማሟቂያው ጠንከር እያለ ይሄዳል። ሞቅ እያለ በደንብ ጠንከር ያለ ማሟቂያዎች የሚሰሩ አሉ። ያን እየሰራ በሄድ ቁጥር ሰውነቱ ሙሉ በሙሉ ሙቀት እንደፈጠረ በጣም አሪፍ እንትን ላይ እንዳለ ቀጥታ ማሟቂያው ለምሳሌ 10 ደቂቃ ሊሆን ይችላል፣ 20 ደቂቃ ሊሆን ይችላል፣ እስከ 25 ደቂቃ ሊሆን ይችላል። ከዛ በታች ሊሆን ይችላል። እንዳልኩ ነው ጤነኛ ይሆን ያልሆነ ይለያያል። ቅድም እንደነገርኩ እና ሲሰራ ማሟቂያው አሪፍ የማሟቂያ ደቂቃዎች እንዳለቁ ቀጥታ ወደ ስትሬቺንግ ነው የምንገባው። የማሳሳብ ማለት ነው። ሰውነትን የማሳሳብ መስላሽ ላይ አሪፍ ስራ እንሰራለን። ስትሬቺንግ አሪፍ የሆነ ስትሬቺንግ እንሰራለን። በደንብ ማሳሳቢያን ባለው በደንብ እንሰራለን። ከጥፍር እስከ ጸጉር ያለው በደንብ ይሰራል። ከዛ ያንን በደንብ እንደሰራ እንደጨረስን መጨረሻ ላይ ኩል ዳውን ማቀዝቀዝ አለብን። ስንሄድ ማቀዝቀዣ ግዴታ ነው። አሁን ያን ሁሉ ስትሬቺንግ ያን ሁሉ ማሟቂያ ሰርተን ዝም ብለን ወደ ቤታችን መሄድ የለብን።
ኩልዳውን ማለት በቃ ይሄ አንድ ሰው ሰርቶ መጨረሻ ላይ ሳያቀዘቅዝ ከሄደ በጣም ስትራፖ ይወጣጠራል። የሚያማቸው ሰዎች አሉ። በጣም ብዙ ህመም ስሜት አለው ከወገብ ከእግራቸው መነሳት መቀመጥ አይችሉም ማለት ያ የማቀዝቀዝ ችግር ነው። መጨረሻ ላይ ሁሌም ቢሆን ማቀዝቀዝ ግዴታ ነው። በጣም ፓወር የሌለው ስራ ወደ ነበረበት ሰውነታችን ሊመለስ የሚያደርገው ነገር ማለት ነው። ወደ ነበረበት ሰውነታችን የሚመልሰው ስናቀዘቅዝ ነው። ስንጀምር የነበረው አቋማችን ስንጨርስም በዛ መልክ እንደ ምንም አይነት ስትራፖ እንዳይዘን ቢይዘንም እንኳን በጣም ቀላል ነው የሚሆነው። የህመሙ ስሜትም ሲምፕል የሆነ ነው የሚሆነው ማለት ያ ማለት ስትራፖ ራሱ እንድትሰራ የሚያደርግህ ማለት ነው። ስትራፖ አንዳንዴ ሲያዝ ብዙ ሰው በጣም እንደ ህመም እንደ ከባድ ነገር አድርጎ ሊያየው ይችላል። ግን ያ ማለት ስትራፖ ሲይዝህ እንድትሰራ እንዲያደርግህ ነው፣ እንድትሰራበት ነው ስፖርቱ እና ስትሰራበት ደግሞ እየለቀቀ ይሄዳል። ከዛ በኋላ የለምድና ስትራፖ የሚባል ነገር አይዝህም ማለት ነው። ግን ይህ ስቴፕ ግዴታ ነው። ማሟቂያ፣ ስትሬቺንግ፣ መጨረሻ ላይ ሲጨርስ ኩልዳውን ማቀዝቀዝ ይሄ ግዴታችን ሊሆን ይችላል። ሁሉም ማስተላለፍ ወይ ነው። አሁን በዛው አጋጣሚ እንዳልኩ አስፓልት ላይ የሚሰሩ እንደዚሁ ይሄ አሰልጣኝ የሌላቸው ስፖርት ቤቶች ሳያስፈቅዱ ሁሉም የሚሄዱበት የሚቀሩበት ምናምን አለ። ቤት ላይ እንደዚህ የሚሰሩ ሰዎች አሉ። እነሱ አሁን ማስተካከል ያለባቸው ነገር ምንድነው? ቤት ላይ ብቻውን ቢሰራም ቲቪ ያየል ይሰራሉ። ያኔ ይሰሩና መጨረሻ ላይ እንዳለቀ በዛው ሌላ ስራቸውን እንደሚገቡ ማቀዝቀዝ ይረሳሉ። ግን ግዴታ ማቀዝቀዝ ግዴታ አለባቸው ነው። መጨረሻ ላይ ሳያስፈቅድ ልክ አሰልጣኝ የሌላቸው አሁን ዝም ብሎ በራሳቸው ተሰባስበው የሚሰሩት በጣም ጥሩ ነው፣ ሞራላቸው ደስ ይላል ያለ አሰልጣኝ እንደዛ መስራታቸው። ነገር ግን መጨረሻ ላይ አሁንም ሰዓት ደረሰብኝ እንደዚህ ነው እያለ ዝም ብሎ ብድግ እያለ ይሄዳል ሳያስፈቅዱ ከዛው ማለት ነው። ምክንያቱም እንዳልኩ ነው ኮንትሮል የሚያደርጋቸው እሱም ላይ ነው ስለሚችል በዛን አጋጣሚ መጨረሻ ላይ የህመም ስሜት ተሰማቸዋል ማለት ነው። ምናልባት እንግዲህ አንድ ሰው ለምሳሌ የአካል ብቃት እንቅስቃሴ በሳምንት እንደው አንድ ጤነኛ ሰው በሳምንት ምን ያክል ጊዜ እንደው መስራት ያለበት ህመም ያላቸው ሰዎች ደግሞ አሉና እንደው ለምን ያክል ሰዓትስ ነው አንድ ሰው ሊሰራ የሚችለው? እናንተ አሁን ስታሰለጥኑ በምን መልኩ ነው የስልጠናው ሂደት የምትሰጡት? እሺ አሁን ያ ማለት ጤነኛ የሆነና ያልሆነ አይደል? በዛ ለይተን ብናየው እስኪ ጤነኛ የሆኑ ስፖርተኞችና ያልሆኑ ስፖርተኞች እኔ እንደ ራሴ ማሰራው አሁን በሳምንት 3 ቀን ነው ሁሉንም። ይሄ 4 ቀን 5 ቀን የሚሄድበት አጋጣሚ አለ። ይሄ እንደ ሲኒሪቲ ነው። በጣም ሲኒር እየሆንክ ስትሄድ 4 ቀን 5 ቀን ተወስደዋለህ። ከዛ ውጭ ግን ኮመን አሁን ኖርማሊ የትኛውን ቦታ ላይ በብዛት የሚተገበረው የአካል ብቃት እንቅስቃሴ በሳምንት 3 ቀን ነው። ይሄ 3 ቀን ሆኖ ግን ጤነኛ የሆነ ሰው የሚሰራው 1 ሰዓትና 1 ሰዓት ተኩል ሊሆን ይችላል። ጤነኛ ያልሆኑት ግን ከ30 ደቂቃ ከ40 ደቂቃ እስከ 50 ደቂቃ ግፋቢል እስከ 1 ሰዓት ቢሄድ ነው። ያ ማለት አብረው ጤነኛ የሆኑ ስፖርተኞች በዚህ ይሰለፋሉ፣ ጤነኛ የሆኑ በዛ ይሰለፋሉ። ግን የሚሰሩት ስፖርት እስከ ተወሰነ ደቂቃ ይሄዳሉ። መጨረሻ ላይ ግን እነዛ ሲነሮችም ጤነኛ የሆኑ ሰዎች ምንም ድካም የለባቸውም እና መቀጠል ይፈልጋሉ። እነዛ ጤነኛ ያልሆኑ ሰዎች ታማሚ ሰዎች ደግሞ አብረው እነሱ ጋር መዝለቅ አይችሉም። ያኔ እነሱንም ታስወጣና እረፍት እንዲያደርጉ ታደርጋለህ። እረፍት እያደረግ ቀለል ያለ ስፖርት ታሰራለህ ማለት ነው። እነዛ ጤነኛ የሆኑትን ሰዎች ደግሞ ቀጥታ 1 ሰዓት ተኩል ከሆነ እንትንስ ከ1 ሰዓት ተኩል ሙሉ ትሬኒንግ ታሰራለህ ማለት ነው። በየመሃሉ ዙሮ እረፍት አለ። ሁሌም ቢሆን ጤነኛ የሆኑትም እረፍት ማድረግ አይችሉ ማለት አለ። በየመሃሉ እረፍት አላቸው። ለምሳሌ ከ5 ሰከንድ ሊሆን ይችላል የውሃ እረፍት ማለት ነው። የውሃ ሰዓት እናደርጋለን። 5 ደቂቃ ማለት 5 ሰከንድ 6 ሰከንድ እስከ 15 ሰከንድ የሚሄድበት አጋጣሚ አለ። ያኔ የውሃ እረፍት እያደረጉ ሰውነታቸውን ሪላክስ እያደረጉ ነው ማለት ነው። ጤነኛ ያልሆኑ ሰዎችም ደግሞ የራሳቸውንም አሁን ጊዜ ካለ የራሳቸውን ታሰራለህ። ጊዜ ካለ ማለት ነው። ወይም ደግሞ ምክትል ኮች ካለ ያን ጤነኛ የሆኑትን አንተ ትይዛለህ፣ አንዱ ይይዛል፣ ጤነኛ ያልሆኑትን አንዱ ይይዛል። በዛ መሰረት 2 ፈረቃ ሲይዘህ ታሰራለህ። ግን ከጊዜ አንፃር የምናደርገው ምንድነው? ሁሉንም አንድ ላይ እናሰራለን። እናደርገው ምንድነው? እነዛ 30 ደቂቃ ከሆነ የሚሰሩት ህመም ያለባቸው ሰዎች ከ30 ደቂቃ እስከ 40 ደቂቃ ፕሮግራም ይዘን እናሰራለን። ያ ደቂቃ እንደደረሰ እነሱንን አስወጣለሁ፣ እረፍት አድርጉላቸዋለሁ እየዞርኩ ማለት ነው። አንተ ወጣ እያልኩኝ እረፍት እንዲያደርጉ እናደርጋለን። እነሱ ይወጣሉ፣ እረፍት ያደርጋሉ፣ ሌላውን እናስቀጥላለን። በየ5 ሰከንድ በየ6 ሰከንድ እስከ 15 ሰከንድ እረፍት እያደረግን ማለት ነው። እና ሁሉም ሰው ሊጠቀመው የሚገባ በሳምንት 3 ቀን መስራት አለበት። በሳምንት 3 ቀን መስራት አለበት ነው። እና ይሄ ሁሉም ጤነኛ የሆኑትና ያልሆኑት
አብዛኛውን አንድ ላይ መስራት የለበትም ነው በቃ ማለት አንድ ላይ ስለ እስከ አንድ ሰዓት ተኩል አብረው መሄድ የለባቸው። ምክንያቱም በጣም ይመራሉ፣ ይሰለቻሉ፣ ከአቅማቸው በላይ ነው። ሌላው ደግሞ በሽታውንም እንደገና ማባስ ሊሆን ይችላል። ስቴፕ ነው በቃ በስቴፕ ነው መሄድ ያለበት። መልካም። ምናልባት እንደው ከዚህ ከአካል ብቃት ስናነሳ ብዙ ሰዎች በሽታ ክብደት ቀንሼበታለሁ እንደዚህ የስኳር የተለያዩ የበሽታ አይነቶችን እንደው በጣም ስሰራ ቀንሶልኛል ወይ ማስፍቶልኛል የሚል ነገር ይነሳልና እንደው አንተም በዛ ውስጥ ስላለ እንደው ከዚህ ከበሽታ አንፃር እንደው የአካል ብቃት መስራት በተለይ በሽታን ከመከላከል አንፃር ምንድነው ያለው ፋይዳ? እሺ ጥሩ ነው። እኔ በጣም ማለት ወሳኝ የምትለው ቅድም እንዳልኩ ከመጀመሪያ ጀምሬ ስለሰኔ በርስቴፕ የሚጠቅመው እዚህ ጋር ነው። ከመጀመሪያ ፋይል እንዳልኩ ሲቀጥል ስቴፕ ጤንኛውን ያልሆነውን ደቂቃ እየከፋፈለን ስናሰራ እንቆይና ይሄ እስከ 3 ወር አሁን ብዙ ጊዜ ቻሌንጅ የሚያዘው የ30 ቀን አለ፣ 60 ቀን አለ፣ 90 ቀን አለ። ቻሌንጅ ማለት አንድ ሰው ለውጥ የምታይበት አሁን በብዛት ማለት ነው 90 ቀን በኋላ ነው በደንብ ልትለየው የምትችል። አሁን የ30 ቀን የ60 ቀን እያልክ ስትሄድ አዲስ ተማሪን በደንብ ሲነር እያደረገው የምትሄድበት አጋጣሚ ነው አዲስ ሰልጣኝ ማለት ነው። ግን እንዳጠቃላይ ለውጡን የምታየው ግን ከ90 ቀን በኋላ ነው፣ ከ3 ወር በኋላ ነው። ከ3 ወር በኋላ ማለት ነው። ከ3 ወር በኋላ አሁን ልዩነቱን እናየዋለን። ያ ማለት አንድ ሰው የኪሎ ብሎ ፕሮግራም ይዛል እንዳልኩህ የትንፋሽ ማስተካከል የልብ እንትኑ የልብ ምት ማለት ነው። ያን ነገር ማስተካከል የሚስችል እስከ 90 ቀን ይጠብቃል። በጣም ፓወርፉል ሆኖ እየሰራ እየደከመው እያረፈ ያየዋል። በየቀኑ ለውጡን ያየዋል፣ ምን ያክል ትንፋሹ እየተስተካከለ እንደሚሄድ። ከዛ ኪሎውንም በየሳምንቱ ቼክ ያደርጋል። በየቀኑ ቼክ የሚያደርጉም አለ፣ ግን በየሳምንቱ ቢሆን አሪፍ። 3 ቀን ሰርቶ ኪሎ ቼክ ቢያደርግ ማለት ነው። አሁን 3 ቀን ሰርቶ ኪሎ ቼክ ያደርጋል። እስከ 90 ቀን ቼክ ሲያደርገው ትልቅ ልዩነት ይፈጥራል። ያ ማለት አሁን ለምሳሌ 90 ኪሎ 100 ኪሎ ከዛም በላይ አሉ። እነዛ የ90 ቀን ቻሌንጅ ይዘው ሲሰሩ በጣም ትልቅ ልዩነት የሚፈጥሩ አሉ ኪሎአቸው ላይ ማለት በጣም ሰርፕራይዝ የሚያደርጉን ማለት ነው። አንዳንዶች ደግሞ ማይወርዱ አሉ። ማይወርድልህና አንዳንዴ እንደ እንትኑ ታየዋለህ። በተፈጥሮ አለ እንደ ግለሰቡ የተፈጥሮ ያ ነገር አለ። ግን እኔ አሁን የገጠመኝ ነገር ምንድነው ከ90 ኪሎ 78 የመጣልሽ አለ። ከ90 ኪሎ ማለት ነው በ3 ወር ውስጥ ማለት ነው። በ3 ወር ውስጥ ያ ማለት የተሻለ ልዩነት የተሻለ ለውጥ አለ ማለት ነው። ስንት ከ90 10 12 ማለት ነው። እና በጣም አሪፍ ነው ማለት ከ90 ኪሎ 12 ኪሎ ቀነሰ ማለት በጣም አሪፍ ለውጥ ላይ ነው ማለት ይቻላል። ይሄ ሰውዬ ከ3 ወር በኋላ ምንም ስትለው ይወረድ ማለት ነው። ሰውነት ይስተካከል ይሄዳል። እና በዛው አጋጣሚ ደግሞ የህመም ስኳር ግፊት እንደዚህ አይነት በሽታዎችን ይከላከላል። እንደዚህ አይነት በሽታዎች አሁን በጣም እያወረዳቸው ወደ ኖርማል ያመጣዋል። አሁን ስር ሰደድ በሽታ የሚባል ከመጀመሪያ ጀምሮ አሁን አብሯቸው የሚያድግ ህመም አለ። ያን ህመም ራሱ ሙሉ በሙሉ ያድነዋል ሳይሆን እያስተካከለው እየቀነሰው ይሄዳል። አዲስ ግን በቅርብ ጊዜ የተፈጠረ በሽታዎች ግን ሙሉ በሙሉ ያጠፋዋል። ሙሉ በሙሉ ወደ ኖርማል እንትኑ ይመጣል ማለት ነው። ምናልባት እንደዚህ አሁን ለምሳሌ አሁን በሽታዎች ለምሳሌ በጣም አንዳንዴ ስር ነቀል በሆነ ሁኔታ ነው የሚያጠፋቸው ወይስ ደግሞ የበሽታውን የህመሙን ስሜት እየቀነሰው ነው የሚሄደው? ለምሳሌ የአካል ብቃት ሲሰሩ ስኳር ሊኖር ይችላል፣ ግፊት፣ እንደዚህ ነገሮችን አንዳንዶች ሙሉ ለሙሉ አጥፍቶልኛል የሚል ሀሳብ ሲሰጡ እንመለከታለን። አንዳንድ ደግሞ ያው ህመሙን ቀንሶልኛል፣ በሽታውን ቀንሶልኛል፣ ከበፊቱ ስኳሬም እንትኑ ቀንሷል የሚል ነገር ያነሳልና ከዚህ አንፃር እንደው ያጋጠመው ይነግሩኛል። አሁን ይጋም ስላሉ በጣም እንዳልኩ አብሯቸው ያደገ ህመም አለ። እሱን ሙሉ በሙሉ ያጠፋል ማለት አትችልም። ግን በጣም እያሻሻለው እየተሻለ ይመጣል። በጣም ህመሙ በጣም በየቀኑ ለውጥ አለ ማለት ነው። በጣም ለውጥ አለ። በቃ እየተሻሻለ ነው የሚመጣው። ግን እኔ አዲስ የሚባሉ በሽታዎች አለ በቅርብ ጊዜ የተያዘው ስኳር፣ ግፊት፣ ሁሉም ነገር የጉልበት መገጣጠሚያ ነገሮች ላይ አላርጂክ፣ አሰም አሁን የቅርብ ጊዜ ከሆኑ በጣም በፍጥነት ነው የሚያጠፋቸው። በቃ ምንም ጥያቄ የለውም። ይሄ በቃ 100% ከኔ ጋር ያሉ ስላሉ ማለት ነው ሙሉ በሙሉ ያጠፋላቸው ስላሉ
ስቲል ስኳር፣ ግፊት ኖርማል በቃ አሁን ኖርማል ጤነኛ ሰው ያለበት ኮንዲሽን አለ። በዛ መልክ ሆኖ እያሳዩ ሰርፕራይዝ ያደረጉን ሰልጣኞች አሉ። በጣም ተደስተን ማለት ነው። አሁንም ቢሆን እንደዚህ አይነት ነገር አለ ማለት አንዳንድ ሰው ሊደነግጥ ይችላል። በተለይ አንዳንድ ኮቾች በቃ ለውጥ አልመጣለት ምናምን ሲል እንትን ይል ይችላል ሲቆጣጠረው። ግን ስር ሰደድ በሽታ ሊሆን ይችላል። ከመጀመሪያ ጀምሮ አብሮት የወጣ ከሆነ መጀመሪያ ፋይሉን ሲይዘው ያውቀዋል። መቼ ያዘ፣ ስንት ዓመት ነው የተጀመረ ምናምን የሚለውን ይጠይቃል። ከዛ በጣም አብሮት ያደገ ከሆነ ሙሉ በሙሉ ይድናል ብለህ ኮንፊደንስ ልሰጣ አይችልም። በቃ እየቀነሰልህ አሪፍ የሆነ ስቴፕ እየመጣ ይሄዳል የሚለውን ነው ማሳወቅ ያለብን። መልካም። እንደው አሁን የአካል ብቃትን ስናነሳ በሌሎች ሀገራት እንደ ባህል የሆነ የመጣበት ለምሳሌ ወደ ውጭ ወደ አውሮፓውያን ለምሳሌ ወደ አሜሪካም እንደዚህ በተለይ በሌሎች ሀገራት ላይ ባህል እስከ ማድረግ ድረስ ደርሰዋል። በጣም ይሰራሉ። ጠዋት ላይ እንግዲህ እንደዚህ ጋር ሩጫ ማም ነገር የተለያየ የአካል ብቃት እንቅስቃሴ አድርገው ነው ወደ ስራቸው የሚገቡትና ከዚህ አንጻር እስቲ ወደ ክልላችን እንደው እናምጣውና አሁን በአሁኑ ሰዓት ይህንን የአካል ብቃት እንቅስቃሴን ከማስፋት አንጻር በተለያየ ተቋማት ውስጥ እንደው ይሄን ነገር ተግባራዊ ከማድረግ አንጻር ምን መሰራት አለበት ብለህ ታስባለህ? ምክንያቱም ጤናማ የሆነ ዜጋ አምራች እንዲሆን የሚፈለግ ከሆነ መጀመሪያ ራሱን በአካል ብቃት ራሱን ማጠንከር አለበትና ከዚህ አንጻር ነው ምን ሐሳብ አለ? እሺ በአንተም ተሞክሮ የሚያየው ሊኖር ይችላል ያስባለሁና ትክክል ነው። አሁን በዚህ ጉዳይ እንዳጠቃላይ በቃ ይሄ ምንም ጥያቄ የለውም። በአደጉ ሀገሮች ላይ በጣም እንደ ባህል ነው። በቃ ይሄ ባህል እንደ ባህላችሁ ነው። በቃ በጣም አብራችሁ ያደገ ነው። በጣም እየሰፋም ነው የመጣውና ከኛ ጋር ሲታይ ያን ያክል አይደለም። እንደውም የሆነ ጥናት አለና የዓለም ጤና ድርጅት እንደ ኢትዮጵያ አጠቃላይ በሴቶች ላይ የወረደ ነው ይሄ የአካል ብቃት እንቅስቃሴ። ሴቶች ብዙ ጊዜ አያደርጉ ሴቶች ብዙ ጊዜ በቃ ተሳትፎ የላቸውም እና ይሄ ጉዳይ ብዙ ጊዜ ይነገራል። አሁንም ቢሆን ከጊዜ ጊዜ ለውጥ አለ። እንደዛም ሆኖ ግን በሀገራችን እንዲሁም በክልላችን አብሶ በዚህ በእኛ ባለንበት አካባቢ አሁን እንደ ባህር ዳር አሁን ስገልጽልህ በጣም ከጊዜ ለውጥ አለ። ነገር ግን እንዳልኩህ የሴቶች ተሳትፎ ያን ያክል ነው ማለት አትችልም። እየቀነሰም ነው ማለት አልታየኝም። አሁን ላይ ተስታየው አሁን የአካል ብቃት እንቅስቃሴ አደጉ ሀገሮች ላይ አንተም ገልጸሃል። በጣም በቃ በስፋት ነው የሚታየው። በጣም በስፋት ማለት ነው። ከኛ ጋር ግን አልፎ አልፎ ጂም ቤቶች ላይ ነው ሴቶች የምታየው አልፎ ማለት ነው። ከዛ ውጭ አይታይም እና ይሄ ነገር አሁንም በስፋተኛ ጋር ግን ይሄ ነገር ሁሉ እንዲህ የሚደር ምንድነው የባለድርሻ አካላቱን ያን ያክልም በስፋት ሚናቸው በጣም አነስተኛ። አዎ ያ ነገር ነው በቃ በስፋት በትኩረት አይታይም። በቃ ይሄ ነገር ነው አሁን ወደ ኋላ እያስቀረው የመጣ የአካል ብቃቱን እንጂ ይሄ በጣም በትኩረት ቢሰራ ባለድርሻ አካላቱን ቢያግዝ እንዲሁ ማስ ስፖርት አሁን ንቅናቄ የሚባለው ስፖርት በስፋት አሁን በፊት ላይ በቃ በአመት እንኳን ቢያንስ በሳምንት 2 ቀን 1 ቀን 3 ቀን የሚደረግበት አጋጣሚ ነበር። አሁን ላይ ከናንዲው ጠፍቷል ማለት ይችላል። የሆነ ጊዜ ተጀምሮ ነበር እንደ አማራ ክልል አሁን በተለያዩ ዞን ከተሞች ላይ በጣም ህብረተሰቡ የወጣ ስታዲየም አካባቢዎች ላይ ስፖርት ማዘውተሪያ ስፍራዎች ላይ ሰፊ ቦታዎች ላይ የመነሳሳት እንደዚህ አይነት ነገር ነበር ተጀምሮ ነበር። ከዛ በኋላ ቀዝቀዝ እያለ አሁን ደግሞ ወደ መጥፋቱ መጥቷልና ከዚህ አንጻርም እንደው በተለይ የክልሉ ወጣቶችና ስፖርት ቢሮ እንደዚህ አይነት ጅማሮ አሳይቶ ነበር። አሁን ያ ነገር ተግባራዊ እየተደረገ አይደለም። በጣም ጠፍቷል ማለት ይቻላል። ምልህ በቃ ይሄ በጣም አሁን ላይ እንዳልኩ ነው። በቃ ይሄ ወጣቶችና ስፖርት እንዲሁም ይሄ አጠቃላይ ባለድርሻ አካላት የሚባለው እያገዘን አይደለም። የከተማ አስተዳደሩ ያን ያክል በስፋት እየሰራ አይደለም እዚህ ማስፖርት ላይ ምልህ ወቅታዊ ጉዳይ ሊሆን ይችላል። ግን ይሄ በቃ ወሳኝ የሚባለው እንዳልኩ ስፖርቱ ሰላምን፣ ፍቅርን ስለሚሰብክ ይሄ በጣም በትኩረት አንደኛ ደረጃ ላይ ሊቀመጥ የሚገባው ስራ ነው። አንዳንዴ እንደውም ስለ ስፖርት፣ ስለ ፍቅር፣ ስለ ሰላም ይሰበካል። ግን ያ ነገር የሚሰበከው መቼ ነው? ውድድር ሰዓት ላይ ነው ወይም ደግሞ እንደዚህ የሆነ ፌስቲቫል ላይ ፌስቲቫል ሲከናወን ያኔ ነው የሚሰበከው። መላ አማራ ጨዋታዎች ወይም እንደዚህ አይነት ነገሮች ላይ ሲሄድ ብዙ ጊዜ ታያለ። ከዛ በኋላ ደግሞ ይጠፋል። ያኔ ይሰበካል። ግን የሚሰበከው የዛን ሰዓት ነው። በህዝብ ፊት ያኔ ይሰበካል በቃ መድረክ ላይ። ከዛ በኋላ አይታይም፣ ይጠፋል። እንጂ ያኔ ሲሰበክ ስፖርት ፍቅር ነው፣ ስፖርት ሰላም ነው፣ ስፖርት አንድነት ነው፣ ስፖርት እንደዚህ ነው እያለ ይሰበካል። ያ ነገር ግን እዛች ቀን የዛ ሰዓት ብቻ ነው የምትተገበረው። እዛ እንደወጣ በቃ ይረሳል። አያውቁንም፣ ይረሱናል ሁሉ በቃ። ሁሌ የሚገርመኝ በዚህ ነው።
በቃ ስፖርት ፍቅር ከሆነ ስፖርት ሰላም ከሆነ ስፖርት አንድነት ከሆነ ስፖርት በቃ ሁሉንም ማህበረሰብ የሚያነቃቃ ከሆነ ለምን ሁሌ አይተገበርም? ቀጣይነት ለምን አይኖረውም? ፌስቲቫል ስትኖር ወይም ደግሞ የሆነ ፕሮግራም ውድድር ሲኖር መላው ነገር ሲኖር ያኔ በቃ ይሰበካል። ሁሌም ስፖርት ፍቅር ነው፣ ስፖርት ሰላም ነው። ግን ውሸት ነው ማለት ያው ለፖለቲካ ሊሆን ይችላል ቢጠቀሙበት እንጂ ያን ያክል ለስፖርት ላይ ውጤታማ እንሆንበታለን ወይም ደግሞ እየሰበኩ ነው እንድንሆን ስለፈለጉ ነው ማለት አትችልም። በቃ ይረሱናል። ከዛ በኋላ በቃ እኛን ሁሉ የት እንዳለን ሁሉ በምን ቦታ ላይ እንደምናሰራ ንቅናቄ ያልኩት ማስፖርቱ መቼ ይሁን ሚሊዮንም ራሱ ምንም አይነት መረጃ አይሰጡንም፣ አናቅም ሁሉ እና ይሄ በትኩረት ሊሰራ ይገባል። ይሄ ነው አሁን በቃ ስፖርቱን ወደ ኋላ ያስቀረው እንዳልኩ የሴቶችን ተሳትፎም ቅድም ስለንም ወደ ኋላ ያስቀረው ተቋማት ላይም አሁን በተቋማት ደረጃ መስራውን እንደ ኮሪያ፣ ቻይና የተለያዩ ሀገራት ጃፓን አሁን እንደ እንትን ነው የሚጠቀሙት። አሁን በየቢሮአቸው በየመስሪያ ቤቱ በየተቋሙ ጧት ላይ ራሱን የቻለ ፕሮግራም አለ፣ የስፖርት ፕሮግራም ከስራ በፊት ማለት ስራ ከመጀመራቸው 30 ደቂቃ እንደዛ ነገር ለምሳሌ ድርጅቶች ፋብሪካዎች ከዛ ውስጥ አሁን ለምሳሌ ከ300 በላይ ከ400 በላይ ሰራተኛ አለ። ያ ሁሉ ሰራተኛ ግን ስፖርት ከመስራቱ ማለት ስራ ከመጀመሩ በፊት ውስጥ ላይ እዛው ድርጅቱ ውስጥ የአካል ብቃት እንቅስቃሴ ይሰጣል። በጣም ይሄ በቃ እንደ ባህል ነው፣ ኮመን የሆነ እንትናቸው ነው። ከዛ በኋላ ነው ወደ ስራ የሚገቡት። ያኔ በቃ አእምሯቸው ሪፍሬሽ ነው፣ ስራቸውን ይሰራሉ፣ በጣም ውጤታማ ይሆናሉ በስራቸው። እና ይሄ ነገር አሁን ከኛ ጋር ቢተገበር ሁሌም አሁን በየድርጅቱ በየተቋሙ እነዚህ ነገር ቢሰራ በጣም አሪፍ አድቫንቴጅ አለው በጣም። እና ይሄ ነገር አይታይም፣ አይስተዋልም። ስፖንሰሮች ቢበዙልን አሁን ስፖንሰር ማለት ለምሳሌ የሚደግፍ አካላት የቲሸርት ሊሆን ይችላል፣ ባንኮች የተለያየ ለምሳሌ ያው ባንኮች፣ ድርጅቶች፣ ተቋማት ሁሉም ፋብሪካዎች በየድርጅቱ ስም ስፖንሰር ቢያደርግ ይሄ በጣም አድቫንቴጅ አለው። ለነሱም አሪፍ ነው፣ ለኛም አሪፍ ነው። ስፖርቱም ይነቃቃል። በዛው ልክ ሰው ሲነቃቃ ደግሞ እንዳልኩ ስራው ውጤታማ ይሆናል። በዛው ውስጥ ለነሱም ስራቸው አሪፍ ፕሮሞሽን ይሰራል፣ ተጠቃሚ ይሆናል ሰው ከዛ ድርጅት ውስጥ ማለት ነው። ይሄ በስፋት ቢታይ በጣም ጥሩ ነው። እንደው ማንሳት እኮ እንችላለን። አሁን የተለያየ መንግስታዊ ተቋማት አሉ አይደለ? ስለዚህ ሰራተኞቻቸው ቢያንስ ለ15 ደቂቃ ለ20 ደቂቃ የተወሰነ ስፖርት ነገር ሰርተው ሰውነታቸውን አሳስበው እንኳን ወደ ስራ ቢገቡ ስራውን በጣም በጥራት ከዛ ባለፈ ደግሞ ሳይደክሙ ያን ስራ የሚወጡበት አጋጣሚ ሊኖር ይችላል። አሁን የተለያዩ ፋብሪካዎች አሉ። እንደ ባህር ዳር ስናነሳ የተለያዩ ፋብሪካዎች ውስጥ የሚሰሩ ሰራተኞች አሉ። ስለዚህ እነዚህ ሰዎችም በዚህ በአካል ብቃት እንዲያዘወትሩ ከማድረግ አንጻር ቢሰራበትም መልካም ነው ብዬ አስባለሁ። እና ከዚህ ላይ ምንድነው ያለ ሀሳብ? የተለያዩ ተቋማቶች ስላሉ ማለት ነው። አይ በዚህ ጉዳይ በቃ ሁሉም ተቋማት ሊጠቀምበት ይገባል ነው ምለው። ያ ማለት በቃ አንደኛ ድርጅታችሁ እንዳልኩ አሪፍ ፕሮሞት ይደረጋል በጣም በሚገርም ሁኔታ ማለት ነው። ምክንያቱም ስፖርቱ እዛ ላይ የሚጠቀመው ሰው እዛ ስፖንሰር ወይ ድርጅት እዛ ጋር እነሱም የአካል ብቃት እንቅስቃሴ በሳምንት 2 ቀን 3 ቀን ቢያደርጉ እኛም እየሄድን እስከ ቦታቸው ድረስ ማሰራት እንችላለን። ይሄ ነፃ የሆነ ስፖርት ማለት ነው። እነሱም ፕሮሞሽን በደንብ ያደርጋሉ። ሰራተኞቻቸው እንዳልኩ ከ300 ከ400 በላይ ሰራተኛ አለ ይኖራል አንድ ፋብሪካ ውስጥ። ያ እዛ ጋር ከስራ ከመጀመራቸው በፊት የ30 ደቂቃ በቂ እኮ ነው። በቃ የ30 ደቂቃ 40 ደቂቃ ትሬኒንግ እዛው ላይ ይሰጣል። ሁሉም ከአሰሪው እስከ ሰራተኛው ከዛ ወደ ስራቸው ሲገቡ በጣም አሪፍ የሆነ መነቃቃት ይኖራል። እና ይሄ በየተቋማቱ ይሄ ነገር ቢተገበር በየትኛውም ቦታ ላይ እኛ እንደራሴ በየትኛውም ቦታ በየትኛውም ድርጅት ላይ በሳምንት 1 ቀን ይችላል 2 ቀን ይችላል እንደማነቃቂያ የሚጠቀምበት ከሆነ የትኛውም ድርጅት ላይ ሄደን የአካል ብቃት እንቅስቃሴ ማሰራት ይችላል። ነፃ የሆነ ስፖርት ማለት ነው። ስለዚህ ይሄንን ድርጅቱም ሊጠቀምበት ይገባል ብዬ አሳስባለሁ። እንደው ከዚህ ጋር በተገናኘ ምናልባት እንግዲህ ያው እኔን በመታሰሩበት ጊዜ ያላችሁ ግንኙነት በተለይ ከክልሉ ወጣቶችና ስፖርት ሊሆን ይችላል፣ ከባህር ዳር ከተማ ወጣቶችና ስፖርት ጋር ሊሆን ይችላል። በተለይ እናንተ ያው ምክንያቱም እነሱ ማዳማ ስፖርቱን ማስፋፋት ነው አይደለ? እናንተም በግላችሁ ደግሞ እየሰራችሁ ትገኛላችሁና ከዚህ አንፃር እየተደረገላችሁ ድጋፍም ካለ እንደው ያላችሁ እንደ የስራ ግንኙነት ምን ይመስላል በስፖርቱ ዘርፍ በተለይ አካል ብቃትን ከማስፋፋት አንፃር? እሺ አካል ብቃትን ከማስፋፋት አንፃር ማለት ያው እኛም ያን ያክል አሁን ላይ ኮንዲሽኑ ልክ ስላልነበረ
በቃ እኛም ያን ያክል ወደ እነሱ አልሄድንም፣ እነሱም ወደኛ አልመጡም እና በአጠቃላይ አውቁንም ማለት ይቻላል። ማለት አንተዋወቅም ማለትም ትችላለህ። ያን ያክልም እነሱ እንዳልኩ ትኩረት አልሰጡበትም። ይህ ማስፖርት ንቅናቄ የሚባለውንም በቃ አልታሰበም። ያ ቢኖር ነው አሁን እኛ የምንገናኘው። ቢያንስ ያ ነገር ሲኖር ከወጣቶችና ስፖርትም ከከተማ አስተዳደሩም ጋር የመገናኘት እንትን ስፋት ይኖረዋል። እነሱ ጋርም ትሬኒንግ አብረንም ስለምንሰራ ማለት ነው። ግን ያ ነገር ገና እድሉ አልተመቻቸም። ያ ሲኖር እንገናኛለን ብዬ አስባለሁ። እስኪ እንግዲህ እንደ እግዚአብሔር ፍቃድ ለወደፊት እንደዚህ አይነት ነገር ቢደረግ አሪፍ ስራ እንሰራለን እንጂ እስካሁን ያለው ነገር ብዙም ያናክል ቀረብ ብላችሁም እናንተም የመጠየቂያው የራሱ ሆነ ኃላፊነትም አለባችሁ። ምናልባት ይሄን ነገር በስፋት ከመስራት አንፃር ስራ ቦታ ያስፈልጋል ብዬ አስባለሁ አይደለ? የተለያዩ ኮምፕሌክሶች ምናምን ነገር እንግዲህ ስፖርት ማዘውተሪያ ስፍራዎች አሁን በመንግስት ደረጃ ትኩረት ተሰጥቶ ምናምን ነገር በተለያየ አካባቢዎች ሲሰሩ እንመለከታለንና እንደው ለዚህ ነገርስ እንደው በተለይ ለአካል ብቃት የሚሆን ምቹ የሆነ ቦታ ተዘጋጅቶ እዛ ላይ ህዝቡ በነቂስ ወጥቶ እንዲሰራ ከማድረግ አንፃር ከዚህ አንፃር እንደው ያንተ ሀሳብ ምንድነው? አንዳንድ ቦታዎች ለምሳሌ እንደ ስፖርት ኮምፕሌክስ አይነት ነገር በአዲስ አበባ በተለያየ አካባቢዎች እንደዚህ እናያለን እንመለከታለንና ከዚህ አንፃር እንደው ወደፊት ምንድነው መንግስት መስራት ያለበት የሚለው ነገር ታነሳለህ? እሺ ጥሩ። አሁን በዚህ ጉዳይ በየትም ቦታ አለ ማለት አሁን እንዳልኩ አዲስ አበባ ብንሄድ በጣም በሰፊው ነው የሚሰሩበት። በቃ ህዝቡ በነጻነት ሄዶ የሚሰራበት ስቲል የሳንቲም እጥረት ካለ ከፍሎ አሁን አብዛኛው ኤሮቢክስ አሰልጣኝ ሆነ የአካል ብቃት አሰልጣኝ ከፍሎ ነው የሚሰራው። ተከፍሎት ነው የሚሰራው አሰልጣኙ። ያ የሚከፈለው ግን ለአዳራሽ ኪራይ ይሆናል ማለት ነው አያረር። ስለዚህ የሚከፍለው ሰው ይቸገራል፣ አሰልጣኙም ውጤታማ ትርፋማ አይሆንም ማለት ነው። ግን እንደዚህ አይነት ቦታዎች ቢሰጡ ሁሉም ሰው መስራት ይችላል ማለት ነው። ምክንያቱም ኪራይ ማናወጣማ ምንም አይነት ክፍያም ስለማንከፍል የሚሰለጥነው አካል የሚከፍለው ይከፍላል ለላባችን፣ ማይከፍለው ደግሞ በነፃ እንዲሰራ ነፃ የሆነ ስፖርት ይሰጣል ማለት ነው። ያውን በጣም በስፋት ይታያል። አዲስ አበባ ላይ በጣም ነው የሚሰራው በየቦታው ተሰጧቸው ማለት ነው። ከኛ ጋር ግን ያ ነገር የለም። የመስሪያ ቦታ የራሱ ችግር አለ በጣም እንደምታየው ነው። ኮብል ላይ አስፋልት ላይ ነው። ከዛም አልፎ እንዳልኩ ጅም ቤቶች ላይ ይገኛል። ኖርማል የአካል ብቃት እንቅስቃሴ ብቻ አዳራሽ ይዞ የሚያሰራም ማለት። ስለዚህ ያ የአካል ብቃት እንቅስቃሴ ብቻ ለማሰራት አዳራሽ ይዞ ለማሰራት አስቦ ያለውን ኪራይ ያ በጣም ይከብዳል። ኮብል ላይ የሚያሰሩት አሁን ዝናብ ነው፣ ክረምት ለምሳሌ ክረምት ይተዋሉ። አለዛ ዝናብ ሳይመጣ ጠብቀው ነው የሚሰሩት። ምክንያቱም መስሪያ ቦታ የላቸው። ይሄ ነገር በቃ በስፋት ታይቶ ለወደፊትም ንቅናቄው አሪፍ ሆኖ ተሰርቶ ሁሉም ማህበረሰብ ስፖርተኛ እንዲሆን ከተፈለገ ጤናውን እንዲጠብቅ ከተፈለገ በየተቋሙ ጥሩ ስራ እንዲሰራ ከተፈለገ ይህ ስራ በትኩረት ቢሰራ በጣም አሪፍ ነው። መልካም አሪፍ ውጤት ይመጣበታል በእርግጠኝነት ማለት ነው። መንግስትም የራሱን አስተዋጽኦ ማድረግ አለበት። ምክንያቱም ይሄ ኖርማሊ ህብረተሰብን የሚጠቅም ሀገርን በጣም የሚያሳድግ ምክንያቱም ጤነኛ ማህበረሰብ ሲፈጠር ነው አምራች ሆነ ደግሞ አካል ሊመጣ የሚችለውና ከዚህ አንፃር መንግስትም ራሱን የቻለ ትኩረት ማድረግ አለበት የሚል ነገር ይነሳልና በተለይ ቦታዎች ደግሞ መመቻቸት አለባቸው። እነዚህ ሰፋ ያሉ ቦታዎች በጣም ለመስሪያ ቦታዎች ያስፈልጋሉና ምናልባት በቀጣይነት እንደው እነዚህ ንቅናቄዎች ከማድረግ አንፃር እንደው ምንድነው በተለይ መሰራት ያለበት? አሁን ለምሳሌ ከወረዳ እስከ ዞን እስከ ክልል በጣም በስፋት ለምሳሌ በየወሩ ሊሆን ይችላል፣ በየ3 ወሩ ሊሆን ይችላል። እነዚህ አይነት ንቅናቄ ነገሮች እንደው ስፖርቱን ከማስፋፋት አንፃር ምንድን ሊሰራ ይገባል ብለህ ታስባለህ? በተለይ የባለድርሻ አካላትን አንስተን ፌዴሬሽኖችም የራሳቸውን አስተዋጽኦ አላቸው አይደል? የተለያዩ ፌዴሬሽኖች አሉ። እነዚህም የስፖርት ፌዴሬሽኖች አንዱ የመጀመሪያ አንድ ስፖርተኛ ከዚህ ከአካል ብቃት ተነስቶ ነው ወደ ሌሎች ስፖርቶች የሚሄደውና ከዚህ አንፃር በቅንጅት ከመስራት አንፃር ምን መሆን አለበት ብለህ ታስባለህ? ጥሩ ነው። አሁን ጥያቄ በጣም አሪፍ ነው። እንዳልኩ ከታች ቢሰራ ከታች ጀምሮ ከወረዳ ጀምሮ ቢሰራ በጣም ከክፍለ ከተማዎች ከታች ከቀጠና ከተሞች ጀምሮ ቢሰራ በጣም ውጤታማ ይሆንበታል ነው። ምክንያቱም እንዳልኩ ነው በጣም ብዙ ስፖርተኛ ነው ያለ ከታች ጀምሮ ከቀጠና ከተሞች ጀምሮ በቃ በሁሉም ስፖርቶች ዘርፍ አለ። ግን ሞር የአካል ብቃት እንቅስቃሴ እንደውም ክልል እዚህ ባህር ዳር ላይ እንደዚህ ይሻላል እንጂ ጭራሽ ወረዳ ከተማ ዞን ከተማ ላይ የለም ማለት ይችላል። አልፎ አልፎ ነው የሚታየው እና ያ ነገር ፌስቲቫል እንደዚህ ስፖርት ማስፖርት ተዘጋጅቶ
እኔ ባለድርሻ አካላት መንግስትም በደንብ ትኩረት ሰጥቶ እዛ ጋር ቢሰራ በጣም ብዙ ሱሰኛ ወጣቶችን ማትረፍ ይቻላል። ከሱስ ራሱ ማውጣት ይቻላል። በጣም ብዙ ሱሰኛ ወጣት አለ አይደል? ያን ሁሉ ነገር ማውጣት ይቻላል ከስፖርት ማለት ነው። ስለዚህ ይሄ ነገር አሁን በትኩረት ቢሰራ በቃ ትኩረት ተደርጎ ይህንን የአካል ብቃት እንቅስቃሴ ማስ ስፖርቱን በሳምንት ቢያንስ 3 ቀን በቃ በሳምንት 3 ቀን ተደርጎ ሁሉም በንቅናቄ በቃ ሁሉም ማህበረሰብ ሴቱም ወንዱም ህፃናትም ትልልቁም ሁሉ ማለት ነው ሁሉም ይወጣል። በቃ ነፃ የሆነ ስፖርት ይሰራል በሳምንት 3 ቀን ከተቻለ ካልተቻለ ግን ቢያንስ በሳምንት 1 ቀንም ቢሆን ይሄ በጣም ጥሩ ነው። 1 ቀን እንኳን ይሄ እንደ አንደኛ እንደማነቃቂያ ነው ለቀጣይ ነው። ቀጣይ 1 ቀን ከተሰራ አሁን እንደ ወረዳ እንደ ዞን አሁን በሳምንት ቢያንስ 1 ቀን ከተሰራ 2 ቀን እየተደረገ እያለ 3 ቀን እየተደረገ ይሄዳል እና ይሄ አሁንም ቢሆን ማንም ሰው በቃ ይሄንን ተረስቷል። ይሄ ነገር ትኩረት ቢሰጠውና አሪፍ የሆነ ውጤት ቢሰራበት እንዳልኩ ነው። በቃ ሰው በጣም ፍላጎት በጣም አይነ ስፖርት ላይ ቤቱ ላይ ሆኖ ሲሰራ ነው በቃ የሚሉ በቴሌቪዥን እያየ ይሰራል ሁሉ ግቢ ውስጥ ሲሰራ ነው የሚሉ። ይሄ ነገር ደግሞ ቢዘጋጅላቸው አስቡ ያለው መነቃቃት ማለት ነው በጣም ጥሩ ነው የሚሆነው እና በትኩረት ቢሰራ መንግስትም ወረድ ብሎ ከታች ከወረዳ ከዞን ጀምሮ የአካል ብቃት እንቅስቃሴ ላይ ቢሰራ እንዳልኩ ቦታዎች ቢሰጡ ማሰልጠኛ እንደዚህ የአካል ብቃት ማሰሪያ ቦታዎች እዛ ጋር በቃ ትልቅ ስራ ቢሰራ በጣም መልካም ነው። ጥሩ የሆነ ውጤት ይገኛል በስፖርቱ ላይ አጠቃላይ በኢኮኖሚ ሁሉም ማህበራዊ ሶሻል ኢንተራክሽን የሚባለው ነገር ላይ በጣም ትልቅ ስራ ይሰራል ማለት ነው ስፖርት። ምክንያቱም እንዳልኩ ነው በቃ ስፖርት ፍቅር ነው፣ አንድነት ነው፣ አንድነትን ይሰብካል። በጣም ሶሻል ኢንተራክሽን እኔ ካንተ እንዲ ማህበራዊ ኑሮ ላይ በጣም ትልቅ በጣም የሚገርም ነው። በጣም ቤተሰባዊነትን ነው የምትፈጥረው እዛ ላይና ይሄ ነገር በትኩረት ቢሰራ በጣም መልካም ነው። እናንተ እንዴት ነው የምታሰሩት? አሁን የራስ እንግዲህ ያው ታሰራለህና በተለይ ምን ያክል አሉ በስር እንዴት ነው አሁን አንተ በሳምንት የምታሰራበት ሁኔታ? ምናልባት ደግሞ ስታሰራ የገጠመ ነገር ሊኖር ይችላል። ከዛ አንፃር እስኪ በተለይ የራስን እስቲ ተሞክሮ ማለት ነገር ታካፍለን። እሺ ጥሩ። ያው እኔ ለምሳሌ እኔ ሳሰራ አሁን በቃ ይሄ ማህበራዊ ኑሮ አካልኩ ውስጥ ትልቅ ውጤት ሰጥቶኛል። እኔ ስፖርት ሳሰራ በጣም ብዙ ቤተሰብ አፍርቻለሁ። ብዙ ቤተሰብ ስልህ በሲስተር ብራዘር ሊማን በጣም ማህበራዊ ኑሮ ብዙ ማላቃቸው ሰዎች አስተዋውቆኛል። ብዙ ስራ አብረን ያሰሩናል፣ አብረን እንሰራለን። በቃ ቤተሰብ እንዴት በቃ ማለት ዲፕሊ የለም በቃ ውስጥ ላይ ገብተህ እንደ ልጅ እንደ በቃ እንደዛ ነው የምትኖረው እና ያን ያገኘው ይሄን ፍቅር ያገኙት ስፖርት ላይ ነው። ይሄ ደግሞ በየትኛውም ቦታ ላይ ነው ያለ በየትኛውም ቦታ ላይ ማለት ነገ ላይ ስፖርት ብሎ ለሚጀምሩ ስፖርተኛ ከስፖርት ጤናውን ከመጠበቅ በተጨማሪ ትልቁ ውጤት ይሄ ፍቅርን በቃ ቤተሰብ እንድትፈጥረው ነገር በጣም የሚገርም ነው ለኔ አሁን በጣም ይሄ ነው በቃ ትልቁ ለኔ አሁን ትልቁ ነገር ያገኘሁት ውስጤ ላይ ስፖርቱን ከማሰራት ጤናውን ከማስጠበቅ ይሄን ስትራክቸሩን ቁመናውን ከማስጠበቅ ይልቅ ከዛም በበለጠ በቃ ይሄ ቤተሰብ ፍቅር የለም አብረህ የምትኖሩ ማህበራዊ ኑሮ እንደዛ ነው። አብዛኛው አሁን ከማሰራቸው ሰዎች ጋር ቤተሰብ ነው ፍቅር ነው ይለው ጋር በደንብ ትገናኛላችሁ። በቃ ዝምድና ፈጥራችሁ ዝምድና ፈጥረናል። በቃ ቤት ነው በቃ ምን ነው እንደዚህ በየትኛውም ቦታ ላይ እንገናኛለን። ምን ያክልስ ይሆናሉ ብዛታቸው የምታሰራቸው? በቃ በብዛት ነው ማለት ያን ያክል ቤተሰባዊ ነገር የምትፈጥረው አለ። በየበዓል ላይ የምትገናኘው አብረህ የምታሳልፈው በዓል ላይ ልክ እንደዚህ ቤት ላይ ትሄዳለህ ትመጣለህ እነሱ ምን አንተ እንደዚህ ነገር ላይ ሁሉም ሰው ጋር ከምታሰራው ሰው ጋር ያን ያክል አይሆንም። ግን በቃ በብዛት አሁን እነዚህ የቆዩ ስፖርተኞች ናቸው። ከቆዩ ስፖርተኞች ጋር አብረን ያለ ነው በቃ ቤተሰብ ፈጥረናል። አብረን ነው የምንኖረው እኛም እነሱ ጋር። ግን አሁን ደግሞ በቅርብ ሰዓት የሚመጡ ስፖርተኞችም ያው እየተላመድን ነው ቀስ እያለ ግዴታችን ነው በቃ አብረን እንኖራለን ማለት በፍቅር እና በጣም የሶሻል ኢንተራክሽን በጣም ነው የሚሰራው። በጣም የማህበራዊ ኑሮ ላይ ስፖርት በቃም ትልቁ ስራ ነው እና አሪፍ ነው እንጠቀምበት ነው ማለት ሁሉም አሰልጣኝ ይሄን ነገር እኔ ብቻ አይደለም ሁሉም አሰልጣኝ ነው። አሁን የትኛውም ቦታ ላይ ብትሄድ የትኛውም አሰልጣኝ ላይ ብትሄድ ግድ የአካል ብቃት ላይ ብቻ አይደለም ብዙ ቦታዎች ላይ ማርሻል አርትም አለ ሁሉም አለ።
ስፖርት የሚለው ዘርፍ እንዳጠቃላይ በቃ ይህ ቤተሰባዊ ፍቅር ይመሰርታል። በጣም ያው ያጠቃልል እናጠቃለውና እንደው በመጨረሻም እንደው በተለይ ይሄን የአካል ብቃት እንቅስቃሴ እንዲዘወተር ከማድረግ አንፃር ከማስፋፋት አንፃር እንደው ከማን ምን ይጠበቃል የሚለው ነገር ላይ እንደው እናንሳና በቀጣይነት እንዴት በዚህ መልኩ መሰራት አለበት የሚለውን እንደሙያ ብዙ አመትም በማሰልጠን ስለቆየ የምታስተላልፈው መልእክት ካለ እነዛን ነገሮች እስኪ ብንመለከት። እሺ እንደሙያ ያው ሁሉም በቃ ቀድመ ገልጫዋለሁ መድገም ነው የሚሆንብኝ፣ ግን ደግመዋለሁ። በቃ ሁሉም የባለድርሻ አካላት አግዙን እና ይሄን ስፖርት እናሳድገው ነው ማለት በደንብ እናሳድገው፣ ትልቅ ደረጃ ላይ እናድርሰው። ብዙ ታሞ ቤት ላይ የሚውሉ ሰዎች አሉ፣ እነሱን ማዳን እንችላለን። ግን ይሄ ነገር የሚመጣው መቼ ነው? ይሄ ንቅናቄ የሚለው ነገር ሲመጣ ነው። ስፖርት ስፖርት በቃ ይሄ በሳምንት 3 ቀን ግዴታ ሁሉም ሰው እንዲገኝ ማድረግ እንችላለን። ፌስቲቫል ድርጅቶች፣ ፋብሪካዎች እንዳልኩ ተቋሞች ስፖንሰር የሆኑ ቲሸርት ሊሆን ይችላል። ለምሳሌ ስፖርት በሳምንት 3 ቀን የሚደረጉ የሜዳ ስፖርት ሩጫ ሊሆን ይችላል። ንቅናቄው በሳምንት ቢያንስ 2 ቀን ይችላል፣ 1 ቀን ይችላል። ይሄን ነገር ድርጅቶች ስፖንሰር እየሆኑ ምሳሌ በሳምንት 1 ቀን አንድ ድርጅት ሊሆን ይችላል። ያኔ ያ ስፖንሰር ይሆነናል። እሱ ጋር ትልቅ ስራ እንሰራለን። ቀጣይ ደግሞ አሁንም አንድ ድርጅት ስፖንሰር ይሆነናል። አስፈላጊ ሆነ እንዳልኩ ቅድም በየተቋማቸው ይሄድን ድረስ፣ ምክንያቱም እዛ መስሪያ ቤት ላይ ብዙ ሰራተኛ አለ። እነሱን አንድ ሳምንት አንቀተን ብንመጣ እነዛ ሰዎች ቀጣይነት ይኖራቸዋል። ስፖርቱ ራሱ ሱስ ስለሚሆን ቀጣይነት እንዲኖር ስለሚያደርጋቸው ያስቀጥሉታል። እና ይሄ ነገር በሁሉም ባለድርሻ አካላት ቢተገበር በሁሉም ተቋማት ላይ ማለት ነው። በሳምንት በቃ ራሳቸው ፕሮግራም ይዘው 2 ቀን ይችላል 3 ቀን ይችላል ያን ፕሮግራም ቢያስቀጥሉት እኔ እንደራሴ አሰልጣኞችም እየተነጋገርን መሄድ እንችላለን። አስጀምረናቸው አስቀጥለናቸው ያን ፕሮግራም እንዲያካሂዱ በሳምንት ማድረግ ይቻላል። ምክንያቱም ቀላል ስለሆነ የ10 ደቂቃ 20 ደቂቃ 30 ደቂቃ እንቅስቃሴ አድርገው ተነቃቅተው እንዲገቡ ማድረግ እንችላለን። ቢሮአቸው ላይ ሲሰሩ ሁሉም ሰው አይተ ከሆነ በጣም እንትን ነው ስራ ቢዚ ነው የሚሉና አንዳንዴ እነሱና ምናምን ለዚህ ራሳቸውን አዝናንተው ብለው ይቀመጣሉ። ያ ነገር የሚፈጠረው መጀመሪያ ስላላደረጉ መጀመሪያ ከትሬኒንግ ተደርጎ አሪፍ ማነቃቂያ ተደርጎ ይገባ ወደ ስራ በጣም አሪፍ የሆነ ስራ ይሰራል። አምሯቸው ጥሩ ሆኖ የሚመጣውን ሰው በሰላም ይቀበላሉ፣ በፍቅር ያስተናግዳሉ ማለት ነው። ይሄን ነገር ማድረግ ይቻላል እና ሁሉም ባለድርሻ አካላት ቢያግዝ ቢተባበር በዚህ ስፖርት ላይ በቃ አብረን ብናሳድገው። እኔ ብቻ ማሳደግ አልችልም፣ አንዱ ብቻ ማሳደግ አይችልም። ስፖርት ሁሉም በአንድ ላይ ተነጋግረን ነው ማሳደግ የምንችለው። እንዳልኩ ብንታገዝ ነው እና አግዙን ማለት ነው የምፈልገው ባለድርሻ አካላት በሙሉ ማለት ነው። እሺ በጣም አመሰግናለሁ። ተመልካቾቻችን የስፖርት ትንታኔ ፕሮግራማችን በአካል ብቃት እንቅስቃሴ ላይ አተኩሮ ነበር ውይይት አድርገን የነበረው። እዚህ ስቱዲዮ በመገኘት ደግሞ የተለያዩ ሀሳቦችን አስተያየቶችን ሲሰጠን የነበረው ሳቦም አብርሃም ታረቀኝ የአካል ብቃት አሰልጣኝ ነው። ላለፉት 12 ዓመታት እንግዲህ የአካል ብቃት በማሰልጠን ላይ ይገኛል። አሁንም እያሰለጠነ ይገኛል ማለት ነው። ፕሮግራሙን አዘጋጅቶ በማቅረብ በኩል ደግሞ እኔ አንተነህ ተስፋዬ ቆይታ አድርጋለሁ። ሳምንት በሌሎች ፕሮግራሞች እንገናኛለን። እስከዛው ሰላም።